To jest nasza wojna. Nie tylko ze względu na solidarność z tymi, którzy są atakowani, ale ze względu na nasz fundamentalny interes. የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዶንባስን ወደ ሩሲያ መጠቅለላችን የሚያኮራ ነው ሲሉ ተናገሩ። የሩሲያ ዘር ያለውን ህዝብና በዚያ የሚገኙ መሬቶችን ማስከበር እንቀጥላለንም ሲሉ ተደመጡ። የፖላንድ ጠቅላይ ሚኒስትር ዶናልድ ተስክ ምዕራባውያን ከሩሲያ ጋር ጦርነት ላይ ናቸው ሲሉም ተናገሩ። ዩክሬን በሩሲያ ውስጥ የአሜሪካን መሳሪያ ልትጠቀም ትችላለች ሲሉ በዩክሬን የአሜሪካው መልእክተኛ ኬት ኬሎግ ተናገሩ። የቤላሩስ ፕሬዝዳንት አሌክሳንደር ሉካሼንኮ የሩሲያን ወይንም የቤላሩስን ጦር አውሮፕላኖች ለመምታት መሞከር ኔቶን ዋጋ ያስከፍሏል ሲሉ ማስጠንቀቃቸው ተዘግቧል። ከሰሞኑም የሩሲያ ድሮኖችና ሚሳኤሎች በዩክሬን ላይ መዝነባቸውን ተከትሎ የሩሲያ ጦር ግስጋሴውን አፋጥኖታል ሲሉ የጦር ተንታኞች ይገልጻሉ። በዶንባስ ሪፐብሊክ ውስጥ የሚገኙትን ዶኔስክ፣ ሉሃንስክ፣ ኬርሶንና ዛፖሮዥያ ግዛት በፈረንጆቹ 2022 በህዝበ ውሳኔ ወደ ሩሲያ ለመግባት ማሳለፋቸው የሚዘነጋም አይደለም። ከክሬምሊን የወጣው የምስል መረጃ እንደሚያሳየው በሩሲያ ታሪካዊ መሬት የሚኖረው ህዝብ ወደ ሩሲያ የመግባት ነጻና ምርጫ አለው ሲሉ ፑቲን መናገራቸውን አጋርተዋል። ሊሆን የሚገባውን አድርገናል፣ በዚህም ኩራት ተሰምቶናል፣ ለወንድሞቻችንና እህቶቻችን ድጋፋችንን እንቀጥላለን፣ ብሔራዊ ጥቅምን፣ የጋራ ታሪክና ሴቶችን፣ ቋንቋን፣ ባህልና እምነታችንን እንጠብቃለን፣ እንከላከላለን ብለዋል ፑቲን በቪዲዮ መልእክታቸው። ፈረንጆቹ 2014 በምዕራባውያን የተመራው የዩክሬን መፈንቅለ መንግስትን ተከትሎ ሩሲያ ተናጋሪ የሆኑ ዶኔስክና ሉሃንስ ህዝብ ነጻነታቸው ማወጃቸው የሚታወስ ሲሆን ክሬሚያን በዚሁ ዓመት መጠቃለሉ አይዘነጋም። ዩክሬን ሩሲያ ተናጋሪ በሆኑ ግዛቶች ላይ የስራና ትምህርት ብሎም የሚዲያ ክልከላ እያደረገች ነው በሚል እነዚህ ግዛቶች ህዝበ ውሳኔ በማድረግ ወደ ሩሲያ መጠቅለል እንደሚፈልጉ በተደጋጋሚ ማሳውቀው ነበር። ምንም እንኳን ሞስኮ እነዚህን ግዛቶች የኔ ናቸው ብትልም ዩክሬንና አጋሮቿ በመቃወማቸው ዩክሬን እነዚህን ግዛቶች እንደያዘችም ቆይታለች። በሌላ በኩል የሞስኮ የመከላከያ ሚኒስቴር በመግለጫው በምስራቃዊ ዩክሬን ዶኔስክ ግዛት ውስጥ የሚገኙ 2 መንደሮችን መቆጣጠሩን ነው ያስታወቀው። ሩሲያ ይህን ብትልም ከዩክሬን ባለስልጣናት ስለ ጉዳዩ እስካሁን ድረስ የተሰጠ አስተያየት የለም። አንዳንድ መገናኛ ብዙሃን ግን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በዶኔስክ ግዛት በዶፕሮፊል ከተማ ከፍተኛም የሞት ሽረት ውጊያ እየተካሄደ መሆኑን አለመሸሸጋቸውን ዘግበዋል። የሩሲያና ዩክሬን ጦርነት አሁንም ከሀያላን ሀገራት አጀንዳ ከመሆን አልወጣም። የጀርመኑ መራሄ መንግስት ፍሪድሪክ ሜርዝ ምዕራባውያን ከሩሲያ ጋር ሰላም መፍጠር ስለማይችሉ ከወዲሁ ለየትኛውም ጥቃት መዘጋጀት አለባቸው ሲሉ ተደምጠዋል። የክሬምሊን ባለስልጣናትም ለሚቃጣባቸው ለየትኛውም ሰይፍ ምላሽ እንዳላቸው ነው የተናገሩት። እንደ ፖለቲካ ተንታኞች የበርሊን መግለጫ የሞስኮን መሪዎች እንደሚያስደነግጣቸው ነው። ፖለቲከኞች ለዚህም ሩሲያም አሁን ላይ ቀድሞ የኔ ናቸው የምትላቸውን ዩክሬን ውስጥ የሚገኙ ግዛቶችን ወደ ራሷ እየጠቀለለች እየመጣች ባለበት ሰዓት ከመግለጫ በስተቀር ሞስኮን ማቆም ለምዕራባውያን ከባድ ነው ይላሉ። የጀርመኑ ቻንስለር ፍሪድሪክ ሜርዝን ሐሳብ ተከትሎ ምዕራባውያን ከሩሲያ ጋር ጦርነት ላይ ናቸው ብለው የተናገሩት የፖላንድ ጠቅላይ ሚኒስትር ዶናልድ ተስክ ናቸው። ተስክ የዩክሬን ጦርነት የክፍለ ዘመኑ ታላቅ ጉዳትን ያደረሰና የወደፊቱን የአውሮፓን ስልጣኔ ወደ ገደል የሚገፋ ስጋት የደቀነ ሲሉ ከገለጹ በኋላም የአውሮፓ ስልጣኔ ህልውናው በዩክሬን ደህንነት ላይ የተንጠለጠለ ነው ብለውታል። ይህ የሩሲያና ዩክሬን ጦርነት ምን ያህል ለዓለም ስጋት እንደሆነ ያሳያል ሲሉ ፖለቲከኞች ሐሳባቸውን ያስቀምጣሉ። ተስክ የአውሮፓ መሪዎች ህዝባቸውን ማንቃት ያለባቸው ሰዓት አሁን ነው፣ የሩሲያ አካሄድ መላውን አውሮፓ የሚያናውጥ ነው ሲሉ በዋርሶ በነበራቸው የደህንነት ፎረም ላይ ገልጸዋል። ዋርሶ የኪየቭ ጠንካራ ጋር እንደሆነች የተናገሩት ተስክ የፖላንድ ፖለቲከኞች ይህን አጥፊ ማዕበል ማስቆም አለባቸው ነው ያሉት። ሌላው የሰሞኑን የሩሲያን ጥቃት ተከትሎ የትራምፕ አስተዳደር አሜሪካ ቶም ሃዋክ የተሰኙ ሚሳይሎችን ዩክሬን በሩሲያ ላይ እንድትጠቀም እያጤነ እንደሚገኝ በአሜሪካ የዩክሬን መልእክተኛ ኬት ኬሎግ መናገራቸው ነው። እንደ ፖለቲካ ተንታኞች የአሜሪካ ሚሳይሎች ሩሲያን ለማጥቃት የሚውሉ ከሆነ በሞስኮና ዋሽንግተን መካከል ያለውን ውጥረት ሊያባብሰው ስለሚችል ዋሽንግተን ይህንን ትፈቅዳለች ብሎ ለመገመት ያዳግታል ይላሉ። ሌላው የቤላሩስ ፕሬዝዳንት አሌክሳንደር ሉካሼንኮ የሩሲያና ቤላሩስን ጀቶች ለማጥቃት የሚደረግ ሙከራም አጸፋው ጠንካራ ይሆናል ሲሉ ኔቶን አስጠንቅቀውታል። በቅርቡ የሩሲያ ሰው አልባ አውሮፕላኖች በአንዳንድ የኔቶ አባል ሀገራት አየር ክልል ጥሷል በሚል ወቀሳ ሲቀርብባቸው መቆየቱም የሚዘነጋ አይደለም። በመጨረሻም የሩሲያው ፕሬዝዳንት ቭላዲሚር ፑቲን ወታደሮቻቸው በዩክሬን የሚያደርጉትን ጦርነት የተቀደሰ ስለሆነ ወደፊት መገስገስ እንዳለባቸው መናገራቸውን አልጀዚራ መዘገቡ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በምስራቃዊ ዩክሬን በዶኔስክ ግዛት የሩሲያን ሄሊኮፕተር በርቀት መቆጣጠሪያ መሳሪያ ማጥቃታቸውን መናገራቸው 1314ኛ ቀኑን ያስቆጠረው የሩሲያና ዩክሬን ጦርነት ጉዳዮች ሆነው ውለዋል።